ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ሰባተኛው ሀገራዊ ምርጫ ልክ እንደ ስድስተኛው በሰላም ተጠናቀቀ። ስምንተኛው ምርጫ እስኪደርስ በዳሽሙላ የሚኖረው ህብረተሰብ በነቂስ ወጥቶ ይገለኛል፣ ይጠቅመኛል ያለውን ፓርቲ ሲመርጥ ውሏል። በሐሳቡ ያልታሰረና ያልሞተ የለም። መብት በልመና አይመጣም። ወጣቱ መፍራት ያለበት እግዚአብሔርን ብቻ ነው የሚል አባባል አለው። ኮሜዲያን ምናለ ያረጋል። ስለ ኮሜዲያኑ የሚወራው ነገር በሶሻል ሚዲያው ላይ በዝቷል። ታስሯል አልታሰረም የሚብለው ውዝግብ ጦዟል። ከዚህ በፊት አልፈራም ብሎ ነበር። በቀልድ ብሶት አውርቷል። ሰው ግን እንዴት አላሰሩህም ብለው ብዙዎች ጠይቀውታል። ቃሊቲ እንገናኝ ብለው የተዘባበቱበትም ብዙዎች ናቸው። ቪዲዮ ይዘህባቸው ነው እንጂ እንደዚህማ ቀልደህ አትኖርም ብለው እርሱ ላይም የቀለዱ ብዙዎች ናቸው። መራራ ሐቆችን በቀልድ ይናገራል። እናንተ ይሄ ነገር ልክ ነው ትላላችሁ ብሎ ለትዝብት የሚቀርቡ ሐሳቦችን ያነሳል። ምናለ ያረጋል። ስለ ምናለ ያረጋል ምንነትና ያልተሰሙ የታስሯል አልታሰረም ውዝግቦች መረጃውን ደርሰንበታል። በዝርዝር እንነግራችኋለን። ኮሜዲያን ምናለ ያረጋል በእናንተ ልብ ውስጥ ያለው ቦታ ምንድነው? ኮሜንት ላይ አስፍሩልን። መረጃው ከኛ ነው። ይሄው በሐሳቡ ያልታሰረን ያልሞተ የለም። በእኔ የሚጀመር ነገር አይደለም። የኔ ሐሳብ ካልጣመው ሊገለኝ ይችላል። ይመቸው። የኔ ገዳይም ይሞታል። በእውነቴ ነው ማለት ከተመቸው እሱ ነው ማለት መሞቱ አይቀርም። ያም ሰውዬ መብት ደግሞ በልመና አረ እንደው መብቴን ምናምን የምትለው ነገር አይደለም። በቃ ትናገራለህ። መናገር ካለብህ ትናገራለህ። ለተናገርከው ነገር ኃላፊነቱን ትወስዳለህ። አይ እኔ ንግግር አልተመቸኝም ቂሊንጦ ጨምራለሁ ካለ ወስዶ ይጨምርህ። እኔ እሱን ነው የማስበው። አዋሽ 40 ቢሆን ወስዶ ይጨምርህ። ምንም የተለየ ነገር የለውም ነው የምልህ። እኔ እሱ ነው ሞትም ከሆነ ትሞታለህ። ብዙ የሞት ሰዎች አናውቅም እንዴ ባስተሳሰባቸው? ኮሜዲያን ምናለ ያረጋል መታሰሩ ተሰምቷል። ዓለም ላይ በሐሳቡ ያልታሰረና ያልሞተ የለም ሲል ይናገራል። መብት በልመና አይመጣም፣ ወጣቱ መፍራት ያለበት እግዚአብሔርን ብቻ ነው በሚለው ንግግሩም ይታወቃል። በጥበብና በሳቅ ስልት የህዝብን ብሶት፣ የሐሳብ ነጻነትን ሲያንጸባርቅ ቆይቷል። ታዋቂው ኮሜዲያን ምናለ ያረጋል ፈገግታን እያጫረ ቁም ነገርን እየዘራ የህዝብን ብሶት በፈገግታ ምላጭ እየጫረ የመንግስትን አካሄድ በሂስ ይሞግታል። ተወዳጁ ኮሜዲያን ምናለ ያረጋል ዛሬ እንደሰማነው በቁጥጥር ስር መዋሉ ተረጋግጧል። ቀልድ የሐቅ መስታወት ነው። መስታወቱን ስለሰበሩት ግን እውነታው አይቀየርም። ምናለ ያረጋል በመድረክ ስራዎቹ የብዙሃንን የዕለት ተዕለት የኑሮ ፈተና፣ በማህበራዊ ህይወቶቻችን ውስጥ ያሉትን ህጸጾች በቃል በጨዋታ እያዋዛ ወደ ህዝብ ያደርሳል። ማህበረሰቡ እየሳቀ ይማርበታል፣ ትችቱን ይማርበታል፣ ይመራመርበታል። መድረክ ላይ ቆሞ ሳይፈራ የጥበብ አቅሙን አሳይቷል፣ ለህዝብ ተናግሯል። ያ ሰው ዛሬ ተይዟል። ይህም አካሄድ የጥበብ ነጻነትን መገደብ፣ ሂስን የህዝብ አማራጭ በድምጽ በሳቅ ማቅረብ መታፈንን ያሳያል ሲል ያምናል። ማህበረሰቡን የልብ ትርታውን የሚወክሉ የጥበብ ሰዎችን ማሰር የህዝብ ብሶት ይበልጥ እንዲባባስ እንጂ አያሻሽለውም የሚሉ ብዙዎች ናቸው። ኮሜዲ መዝናኛ ብቻ ሳይሆን የፖለቲካና የማህበራዊ መዋቅሮች መፈተሻ መድረክ ነው። የሰላ ትችትና ሳቅን በካቴና ማሰር አይቻልም። የጥበብ ሰዎች ድምጽ የህዝብ ነጸብራቅ ነውና ፍትህ ለነጻነት፣ ሰላም ለኢትዮጵያ የሚሉ ድምጾች አሉ። ለመሆኑ ተወዳጁ ኮሜዲያን ምናለ ያረጋል ምን ጥፋት ተገኘበት? ለምን ታሰረ? ትሰማላችሁ። እያባላህ እያየኸው ምናምን በቃ ዝም ብለህ አራሌ እንደ ቂሊንጦን ፈራለሁ እያለ ነው ሰው እየኖረ ያለው። ገብቶሃል ነው እንጂ እውነታውን እኮ እናውቀዋለን።
ወቅታዊ የሀገሪቱን የፖለቲካ ሁኔታዎችና አስተዳደራዊ ክፍተቶችን በሳቅና በቁም ነገር እያዋዛ በዜና እወጃ ቅርጽ በማቅረብ የሚታወቀው ብዙዎች የሚያደንቁት ወጣቱ አርቲስት ኮሜዲያን ምን ያህል ያረጋል ነው በዚህ ሳምንት በጸጥታ ኃይሎች ቁጥጥር ስር ውሎ በእስር ላይ እንደሚገኝ የተለያዩ የመረጃ ምንጮች ጠቁመዋል። ኮሜዲያኑ በፈጠራ ስራዎቹ ከፍተኛ ተቀባይነትን ያገኘ አሁንም እያገኘ የሚገኝ ሰው ነው። የመታሰሩ ጉዳይ መነጋገሪያ ሆኗል። ከአርቲስቱ መታሰር ጀርባ ያሉትን ምክንያቶችና የስራዎቹን ይዘት እንመልከት። የእስራቱ ምክንያት ከተለያዩ የመረጃ ምንጮች እንዳገኘ ነው ከሆነ ኮሜዲያን ምናለ ያረጋል ለእስር የዳረገው ዋነኛው ምክንያት ከቅርብ ጊዜ ወዲህ ከሀገሪቱ ወቅታዊ የፖለቲካ ሁኔታ ጋር ተያያዥ ያላቸው ጠንከር ያሉ ፖለቲካዊ ትችቶችን በኪነ ጥበብ ዘርፍ ላይ ይዞ መቅረቡ ነው። አርቲስቱ የህዝቡን የዕለት ተዕለት የኑሮ ውድነት፣ የአስተዳደር ክፍተቶችን፣ የፖለቲካ ውጥረቶችን በዜና መንገድ ቀለል አድርጎ በማቅረብ ይታወቃል። የተወዳጅ ወጣት አርቲስት ለእስር የዳረገውም የፈጠራ ስራውን የፖለቲካ ትችቱ እንደሆነ ነው ብዙዎች እየተናገሩ የሚገኙት። ከቅርብ ጊዜ ወዲህ በተለያዩ የመገናኛ ሚዲያዎች ላይ እየቀረበ ስለ ስራዎቹ መናገርን አዘውትሯል። ምንድነው ያለው? በአንደኛው ሚዲያው ላይ ቀርቦ እኔ መታሰርን አልፈራም እስከ መቼም ጊዜ ድረስ መቀለዴን እቀጥላለሁ ሲል ነው የተናገረው። የጸጥታ አካላት ይፋ እንዳደረጉት ከሆነ በቅርብ ክትትል እየተደረገበት እንደሚገኝ ነው የተጠቀሰው። የታሰረ ለምን ታሰረ የሚለው ግን እስካሁን ይፋዊ ከመንግስት ባለስልጣናት የወጣ መረጃ የለም። በኢትዮጵያ ተንቀሳቃሽ ቢሮ ተከፈተ። ቁጭሎም አልቻል ነው። በነገራችን ላይ ኮሜዲያን ምናለ ያረጋል ስራዎቹን ከተመለከታችሁ ቆሞ መድረክ ላይ የሚያወራው ስለራሱ አይደለም። መብት በልመና አይመጣም ይላል። ወጣቱ መፍራት ያለበትን እግዚአብሔርን ብቻ ነው ሲልም ይሞግታል። የፍርሃትን ድባብ መስበር አለብን፣ የሺዎችን አንደበት መሆን አለብን ይላል። በኑሮ ውድነት ለተገረፈው፣ በሰላም እጦት ለተንገላታው ህዝብ ድምጽ መሆን አለብን ሲልም ይናገራል። ኮሜዲ መዝናኛ ብቻ አይደለም። በተለይም እንደ ኢትዮጵያ ባሉ የፖለቲካ ምህዳራቸው በጠበበ ሀገራት ውስጥ ኮሜዲ የፖለቲካ የማህበራዊ ጉዳዮች ማስተንፈሻ ጭምር ነው። በቃላት ጨዋታ እያዋዛ ፈገግታን እያጫረ ቁም ነገርን የሚዘራ የህዝብን ብሶት በፈገግታ የሚገልጽ ነው። እውነታው ይሄ ሆኖ ሳለ የጥበብ ሰዎች ግን ምርጫቸው ሁለት ብቻ ይሆናል፣ ማገውደድ ወይንም መታሰር። ምናለ ግን ሁለተኛውን የክብር መንገድ መርጧል፣ እስርን መርጧል። ስልጣንና የሳቅ ፍርሃት፣ አምባገነናዊ ስርዓቶች ሁልጊዜም ሁለቱ ነገሮችን ፊት ለፊት ያቀርባሉ። እውነትንና ሳቅን የስልጣን የሳቅ ምንጭ ማድረግ ይፈልጋሉ። ሁለተኛውን ለሚመርጥ እንደ ምናለ ያረጋል አይነት ደፋር ኮሜዲያን ደግሞ ስቃይን ይቀበላል። በኢትዮጵያ ነባራዊ ሁኔታ ፖለቲካዊ ውጥረቶችን በንግግርና በዲፕሎማሲ መፍታት አቅም መሆን መቻል አለበት። ኮሜዲያንን ይህንን እያደረጉ ይገኛሉ። ከነዛ መካከል ደግሞ በግንባር ቀደምነት የሚጠቀሰው ምን ያህል ያረጋል የተሰኘ ድንቅ ወጣት እንደሆነ ብዙዎች ይስማሙበታል። አልታሰረም፣ እውነታው ይኸውላችሁ የሚሉም በርካቶች ናቸው። የነሱን ደግሞ እንስማ። የኮሜዲያን ምናለ ያረጋል መታሰር ዜና ከተሰማ በኋላ አንዳንድ ትልልቅ ሚዲያዎች ይዘውት የወጧቸው ጉዳዮች ምንድነው? ለላይክ ለሼር ለኮሜንት ሲባል እንጂ ኮሜዲያኑ አሁንም ድረስ አልታሰረም፣ በህግ ጥላ ስር እየተገኘ አይደለም። ስራዎቹን በተለያዩ በራሱ አማራጮች እያቀረበ ነው። ይሄ የሐሰት ዜና ከየት መጥቶ እንደተናፈሰ እንኳን እኛ የምናውቀው ነገር የለም። አንዳንዶች ለላይክ ለሼር ኮሜንት የሚያደርጉት ነገር ምን ያክል ሌሎችን ሊጎዳ እንደሚችል ያስተዋሉ አልመሰለንም። ስለዚህ ይሄንን ነገር በደንብ መመርመር አለብን። አጭበርባሪዎች ይሄንን እያደረጉ ይገኛሉ። የአጭበርባሪዎች ሴራ ተጠቂ መሆን ደግሞ እኛ የለብንም። ምናለ የትውልድ ምልክት የሆነ አቅም ያለው ወጣት ነው። ጥቂቶች እንደማይፈሩ ሁሉ እሱ ከሱ ምድቡ ያ
ነው። በተለይ በቲክቶክ በዩቲዩብ ትልልቅ ተቀባይነትን አግኝቷል። ከንቲባዋን ጭምር በመገሰጽ መሆን ያለበትን ጭምር በማሳየት ይታወቃል። ኮሪደሩን ሪዘርቱን በማወደስ የመሬትና የኮንዶሚኒየም ዳረጎት ወይም ያለ ጨረታ አሸንፎ መክበርን አልወደደም። ጥሩ መኪና መንዳት ቢገባውም ያንን አልፈለገም። ምቾቱን አሽቀንጥሮ ጥሎ አሁን እሱ ለእስር ተዳርጓል የሚሉ ሰዎች ልክ አይደሉም ሲሉ ነው መረጃውን የሚያጣጥሉት። በነገራችን ላይ ሀቅን ይዘው የተሟገቱ ሁሉ በኢትዮጵያ የስነ ጽሁፍና የኪነ ጥበብ እንቅስቃሴ ውስጥ ትልቅ መከራ ሲሸከሙ ማስተዋል የቅርብ ጊዜ ትውስታችን ነው። በዓሉ ግርማ ኦሮማይን ሲጽፍ የሚከተለውን የሚመጣበትን አያቅም ነበረ። እስከ መጨረሻው ድረስ ታግሏል። እስከ መጨረሻዋ ጊዜ ድረስ በኢትዮጵያ የመኖር ጉጉት ነበረው። ግን ቀብሩ እንኳን ሳይታወቅ የት እንደተጣለ እንኳን ሳይታወቅ በፖለቲከኞች ሴራ ሰለባ ሆኗል። ምን አለ ቢኖርም ቢሞትም የሺ ወጣቶችን ድርሻ ተሸክሟል፣ ደክሟል ብለው የሚመሰክሩ አሉ። ቃላትን ሰድረው በማማለል ንግግሮችን በማድረግ ከሚሸቅሉ የዩቲዩብ እና የቲክቶክ ሸቃሎች ተርታ አልተሰለፈም። ወጣት ነው። ወጣትነቱን ደግሞ ሆዱን በማደላደል ስሜቱን በማርካት አልተከተለም። እሱ በሀቅ መንገድ ሄዷል። የሀቅ መንገዱ ደግሞ አሁን ካልታወቀ እስር ቤት ከቶታል የሚሉ አሉ። አልታሰረም ብለው የሚሞግቱም አሉ። እኛ ከግራ ከቀኝ ያሉ መረጃዎችን ሰብስበን እንዲህ አቅርበናላችኋል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዲስ መረጃን ስለምትከታተሉ አመስግናናችኋል። ስለ ኮሜዲያኑ ስራዎች ያላችሁን ሀሳብ እንጠብቃለን። ይሄው መረጃውን ነገርናችሁ።